ምን ሄድበትን ቦታ ራሱ አናቀው የት ጋር እንሂድ እንደገና ማስተንግዶ የሚሰጡ ሰዎች አሁን ስራ ላይ ያሉ ሰዎች ለስራ ነው የመጣሁት ብዬ እንኳን ሄጄ እንትን ብለው መልስ ላይ ሰጠኝ ይችላል። ከዚህ በፊት ቢሆን ደግሞ አብዛኛው ኔትወርክ የለም ይላሉ። ኔጌት ባያለሽ በቃ እንትን አለው መለለስ ይኖረዋል። ለሊት ነበር ቀበሌ ሄደን ወረፋ ይዘን በቀበሌ መልከፍለው በማኑዋል በሚሰራበት ጊዜ በተደጋጋሚ እንመላለሳለን። ዶክመንቶችን አሟሉ እንባላለን። በተመሳሳይ በመንግስት ተቋማት አገልግሎት ፈልጎ የሚሄድ ሁሉ ሰነድ አልተሟላም፣ ሲስተም የለምና ሌሎችም በአገልግሎት ሰጪ ተቋማት ባለሙያዎች ዘንድ የሚነገሩ ቃላት ስለመሆናቸው ያነሳሉ። በዚህም በኢትዮጵያ በተለያዩ ዘርፎች የሚሰጠው የአገልግሎት አሰጣጥ ችግር ተገልጋዮችን ሲያማርር እንደነበር እሙን ነው። የመልካም አስተዳደርና የዲሞክራሲ ስርዓት ግንባታ ከሚለካባቸው ቁልፍ ጉዳዮች አንዱ የአገልግሎት አሰጣጥ ጥራትና ውጤታማነትን በተግባር ማከናወን መቻል እንደሆነ ይታመናል። በዚህም ባለፉት ጥቂት ዓመታት በተለይ ለብልሹ አሰራር የተጋለጡ የአገልግሎት ዘርፎች በቴክኖሎጂ የተደገፉ እንዲሆኑ ከተደረገ በኋላ ተገልጋዮች እንግልታቸው ስለመቀነሱ በልደታ ክፍለ ከተማ በተለያዩ ዘርፎች አገልግሎት ለማግኘት የመጡ ተገልጋዮች ነግረውናል። የነዳጅ የናፍጣን ጄኔሬተር ፍቃድ ለመጠየቅ ነው። በጥሩ መስተንግዶ ያስተናግዱናል። ከዚህ ቀደም ምንም አይነት ችግር የፈጠረብን ነገር የለም። በመጣን ባለቀ ቁጥር በመጣን ቁጥር ጥሩ መስተንግዶ አግኝተን እንሰናበታለን። በፊት አሰራሩ በቀበሌ ነበር የቤት ኪራይ የምንከፍለው። አሁን ደግሞ የተሻሻለ ነገር ሆነና በቴሌብር ብር አስገባል። ከዛ በተራችን ቀን መጣን። መስተናግዶ ቆንጆ ነው። ሰራተኞቹ በደንብ ነው ያስተናገዱን። ደጅ ላይ ሆኖ የሚያስተናግዱን በጣም ደስ የሚል ነው። መጉላላት የለም። ሳንከፋ ምን ሳን ተደስተን ወደ ቤታችን እየሄድን ነው። ንግድ ፍቃድ ኦንላይን ላይ ታደስ ነበር እና ኮምፒውተር ቤት ሰጥቻቸው በራሳቸው ቁጥር ነበር ያደሱልኝ። ንግድ ፍቃዱ ላይ ባለው አላደሱም ሚሴጅ። አሁን ላደስ ሲሄድ አሁን እንደመጣው ወዲያውኑ ወንድሜ ወዲያው አስተናግዶኛል። አሁን ዲጂታል በመሆኑ ሄደን ቴሌ ብራችን አለ በቴሌ ክፍያ እንፈጽማለን፣ ገቢ እናደርጋለን የሚከፈለውን ክፍያ። ከዛ በኋላ ከነሱ ጋር ምንም ንክክ የለንም። ቀጥ ብለን መተን ክፍያችንን ፈጽመን መውጣት። የቤቶች ልማት አስተዳደር የንግድ ምዝገባና ፍቃድ እድሳትና ሌሎችም ጋር ተያይዞ የሚሰጡ አገልግሎቶች ዲጂታል ሆነዋል። ለዘመናት የነበረው ከወረቀት ያልተላቀቀው የአገልግሎት ሰጪ ዘርፉ ዲጂታል ከሆነ በኋላ ከተገልጋዮች ባለፈ ባለሙያዎችና ተቋማት ጥራት ያለው አገልግሎት እንዲሰጡ አስችሏል። ገቢ የሚሰበስበው ለብቻ ሌላ ሰው ኃይል ነው። እዚህ ጋር ደግሞ የሚያድሰው ሌላ ሰው ኃይል አለ። እንደገና ደግሞ የተለያዩ ድጋፎች የሚያደርጉ ኃይሎች አሉ ማለት ነው። ስለዚህ ለዚህ ሁሉ ኤክስፔንስ አለ ወጪ ማለት ነው። አሁን ግን ያ ነገር በቴክኖሎጂ በመደገፉ ምን ሆነ? እነኛ ወጪዎች ተቀነሱ ማለት ነው። ስለዚህ አንድ ቦታ ላይ በአነስተኛ ወጪ ለነኚህ ህብረተሰቦች አገልግሎት እንዲያገኙ አደረገ ማለት ነው። ለሰራተኛው ደግሞ ያለው ጠቀሜታ በብዙ ሰራተኛ የሚሰራው ስራ በአንድ ሰራተኛ ብዙ ስራዎች ይሰራሉ። ሁለተኛ ደግሞ ፋይል በማገላበጥ ሰነድ በማገላበጥ የሚወስዱ ሰዓቶች፣ የሚጠፉ ጊዜዎች፣ የሚባክኑ ጊዜዎች አንድ ቦታ ላይ አንድ ዊንዶ ላይ አንድ ዴስክቶፕ ላይ ሁሉ ነገሮች እዛው ስለቀረቡለት እዛው በአጭር ሰዓት አገልግሎት ይሰጣል ማለት ነው። በልደታ ክፍለ ከተማም የተሰራው የሪፎርም ስራ ባለሙያውም ሙያውን አክብሮና ከብልሹ አሰራር የጸዳ አገልግሎት እንዲሰጥ የሚያስችለውን የስነ ምግባርና ሙያዊ ስልጠናዎችም ቀጣይነት ባለው መልኩ እንዲወስዱ እየተደረገ ነው። ጉዳዩን ማሳደር ኮናኑ ለብልሽት የሚጋልጠው ሁለተኛ ደግሞ ለብልሽት የሚያጋልጧቸው ሰራተኛው ወደዛ እንዲገባ የሚያደርገው አሰራር የትኛው ነው ተብሎ ተፈትሾ የማረቅ የማስተካከልም መመሪያዎችን የማረም ወይ ደግሞ እንደ አዲስ የማውጣት ስራ ስለተሰራ አሰራርን ተገና አድርገው ወደ ሌብነት የሚገቡበትን ሁኔታ ዝቅ አደረግን። በቴክኖሎጂ አስደግፈን ወደ ሌብነት ሊገቡበት የሚችሉበትን ሁኔታ ዝቅ አደረግን። ቀጥሎ ሊመጣ የሚችለው ሰራተኛው ላይ ያለው የባህሪ ጉዳይ፣ የስብዕና ጉዳይ፣ የሞራል ጉዳይ ነው። እሱም ሪፎርሙ በራሱ አንዱ ከሞራል በቅንነት ከማገልገል በታማኝነት ከማገልገል አንፃር በተደጋጋሚ የሚሰጡ ስልጠናዎች አሉ። እነዚህ ስልጠናዎችም ቀላል የሚባል ለውጥ አይደለም እያመጡ ያሉት። ነገር ግን ህዝብና መንግስት የሰጣቸውን ኃላፊነት ወደ ጎን በመተው አገልግሎት አሰጣጡን የሚያስተጓጉሉ ግለሰቦችን ተጠያቂ ለማድረግ የህብረተሰቡ ተሳትፎ አስፈላጊ ነው። ባለጉዳይን ባልተገባ መንገድ የሚያስተናግድ የእጅ መንሻ የሚጠይቅ አንድም ባለሙያ የለንም የምንለው አይደለም። አሉ ከባህሪ ከስብዕና ጋር ከሞራል ጋር የሚገናኝ መጠኑ ከጊዜ ወደ ጊዜ በጣም እየቀነሰ የመጣ ቢሆንም ከርቭ ያደረግነው ቢሆንም አሁንም ግን ባልተገባ መንገድ ባለጉዳዮችን የእጅ መንሻ መጠየቅ፣ ማመላለስ፣ ሲስተም አይሰራም ማለት የመሳሰሉ ችግሮች አሉ።
እነዚህን ችግሮች ለመቅረፍ በደረስንበት በተለይ ደግሞ ተገልጋያችን በሚሰጠን መረጃ በሚሰጠን ጥቆማ ሰራተኞቻችን ላይ ምን ወስዳቸው እርምጃዎች አሉ፣ የምናረጋቸው የተጠያቂነት ስርዓቶች አሉ። በትልቁ ግን ደግሞ ግንዛቤ እየፈጠርን እያሰለጠንን ማገልገል ጽድቅም ጭምር እንደሆነ አውቀው እንዲሰሩ የማድረግ ስራ ግን ደግሞ ሰራተኛው ደግሞ የሚደጎምበት የሚታገዝበት ጫናውን የምናቃልልበትም ሁኔታ ጭምር እንደ ተቋም እንደ መንግስትም እያሰብን እየሰራን ስለሆነ ለውጡ እጅግ በጣም ከፍተኛ ነው። ግን አሁንም 100% የዘጋነው ችግር ነው ብሎ ግን የሚወሰድ አይደለም። ቀጣይም ስራ ይፈልጋል። በአዲስ አበባ ከተማ ከ2015 እስከ 2023 ዓ.ም ድረስ ለ8 ዓመታት የሚተገበር የስማርት ሲቲ ስትራቴጂ ተቀርጾ ወደ ስራ መግባቱ ይታወሳል።